ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የግንቦትና ሰኔ የመንግስት ሰራተኞች ደሞዝ እንዳይከፈል አገደ። መፈንቅለ መንግስት በመፈጸም ወደ ስልጣን የወጣው ቡድኑ ዶክተር ደብረጽዮን ገብረሚካኤል በፈረሙት ደብዳቤ ላይ የክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ ለጊዜው እንዳይከፈል ማገዱ ታውቋል። ቡድኑ ለዚህ ውሳኔ እንደ ምክንያት የጠቀሰው በአሁኑ ወቅት በተለያዩ መስሪያ ቤቶች ያለው የደሞዝ አከፋፈል ወጥነት የሌለው ኢፍትሐዊና ግልጽነት የጎደለው ሆኖ በመገኘቱ ነው ሲል ገልጿል። እስከ ሚያዝያ 2018 ዓ.ም ድረስ በነበረው መመሪያ መሰረት ክፍያ እንደሚፈጸም የገለጸው የህገወጡ ቡድን ደብዳቤ የግንቦትና ሰኔ ወራት ደሞዝ ግን በአዲሱ ህገወጡ የህወሓት ቡድን የተማከለ አሰራር በሚሰጥ መመሪያ ብቻ እንዲከፈል አስጠንቅቋል። በተጨማሪም ደብዳቤው ለሁሉም የክልሉ መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተሞችና ፍርድ ቤቶች የተላለፈ ሲሆን የደሞዝ ክፍያ ስርዓትን በተመለከተ ህገወጡ የህወሓት ቡድን አዲስ አሰራር እስካወጣ ድረስ ማንኛውም ቢሮ በፈለገው መንገድ ክፍያ እንዳይፈጽም ሲል አስጠንቅቋል። ይህንን የቡድኑ መመሪያ አስመልክቶ የትግራይ ክልል መንግስት ሰራተኞች ያላቸው ስጋትና ተቃውሞ በማሰማት ላይም ይገኛሉ። የትግራይ ክልል የሰላምና ለውጥ ምክር ቤት ተመሰረተ። ከ8 ወራት በፊት የትግራይ ለውጥ ፈላጊዎች ንቅናቄ በሚል የተቋቋመው ማህበር ማኒፌስቶውን በማሻሻል የትግራይ ክልል የሰላም ለውጥ ምክር ቤት በሚል ዛሬ ግንቦት 8 2018 ዓ.ም በአዲስ አበባ የመጀመሪያ የምስረታ ጉባኤውን አድርጓል። በምክር ቤቱ ምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል ከሆኑት ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳን ጨምሮ ጀነራል ጉሽ ገብረ እንዲሁም 7 ማህበራዊ መሰረታቸውን ትግራይ ክልል ያደረጉ የፖለቲካ ፓርቲዎች፣ የቀድሞ የክልሉ አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንዲሁም ማህበራት ተገኝተዋል። ምክር ቤቱ የተጠቀሱትን አካላት ጨምሮ ከ35 እስከ 40 አባላት አሁን ላይ እንዳሉትና በቀጣይም ለውጥና ሰላም ፈላጊ የሆኑ ወጣቶችን በማካተት በተደራጀ መልኩ ለክልሉ ሰላምና ቅቡልነት ያለው መንግስት እንዲመሰረት እንደሚሰራ የትግራይ ክልል ለውጥ ፈላጊዎች ንቅናቄ አስታውቋል። የምክር ቤቱ ምስረታ ዋና ዓላማ በክልሉ የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረው የህወሓት ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታን መፍጠር ነውም ተብሏል። ከዚህ በተጨማሪም ትግራይ ክልልን ወደ ነባራዊ ሁኔታ ለመመለስ በተደራጀ ሁኔታ መስራት የምክር ቤቱ ዓላማ እንደሆነም ተጠቅሷል። የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት ግንባታ ዳግም ተጀመረ። በሰሜኑ ጦርነት ምክንያት ተቋርጦ የነበረው የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት ግንባታ ዳግም መጀመሩ ተገልጿል። 392 ኪሎ ሜትር የሚሸፍነው ፕሮጀክቱ በ2007 ዓ.ም የተጀመረ ሲሆን በ2012 ዓ.ም ይጠናቀቃል ተብሎ ታቅዶ እንደነበርም ተገልጿል። ሆኖም በሰሜኑ ጦርነት በደረሰው ውድመትና ዘረፋ ምክንያት ግንባታው ለረጅም ጊዜ ተስተጓጉሎ ቆይቷል። ባለስልጣናት እንደገለጹት ፕሮጀክቱ ሲጠናቀቅ የንግድ እንቅስቃሴን በማቀላጠፍ የትራንስፖርት አገልግሎትን በማሻሻል እና ለብዙ ዜጎች የስራ ዕድል በመፍጠር ከፍተኛ ሚና እንደሚጫወት ተጠቁመዋል። በፕሮጀክቱ ዳግም ማስጀመሪያ ስነ ስርዓት ላይ የአማራ ክልል ከፍተኛ ኃላፊዎች ተገኝተዋል። በተቀጠረች በሶስተኛው ሳምንት ከ200 ሺህ ብር በላይ የሚገመት ንብረት የሰረቀች የቤት ሰራተኛ በእስራት ተቀጣች። ተከሳሽ ምስጋና ሙልጌታ የስርቆት ወንጀሉን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ልዩ ቦታው ካራ ቆሬ መብራት ኃይል ጀርባ ከሚገኝ አንድ መኖሪያ ቤት ውስጥ ነው። ግለሰቧ በቤት ሰራተኝነት ተቀጥራ ስትሰራ ከነበረችበት መኖሪያ ቤት ውስጥ ለ3 ሳምንታት ስትሰራ ቆይታለች። አሰሪዎቿ ወደ ስራ በሄዱበት አጋጣሚ ግምታቸው 267340 ብር የሚያወጡ የተለያዩ የአዋቂና የህፃናት አልባሳትን፣ ታብሌት፣ ስልክ፣ የጆሮና የጣት የወርቅ ጌጣጌጥ፣ የብር ሐብል፣ የእጅ ሰዓትና 3500 ብር ሰርቃ ትሰወራለች። ተከሳሿ በወቅቱ ስትቀጠር በቂ ተያዥ ባታቀርብም ፖሊስ ባደረገው ክትትል ግለሰቧ ከነበረችበት ከማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስት ጠምባሮ ልዩ ወረዳ ከነ ንብረቱ እንደተያዘች በኮልፌ ቀራኒዮ ክፍለ ከተማ የካራ ቆሬ አካባቢ
ፖሊስ ጣቢያ አስታውቋል። ፖሊስ በግለሰቧ ላይ አስፈላጊውን ምርመራ በማጣራት አቃቢ ሕግ ክስ መስርቶባት ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የወንጀል ችሎት ተከሳሽ ምስጋና ሙልጌታ ጥፋተኝነቷን በማረጋገጡ በ5 ዓመት ጽኑ እስራት እንድትቀጣ ወስኗል። የአዲስ አበባ ፖሊስ ህብረተሰቡ የቤት ሰራተኛ ሲቀጥር በቂ ተያያዥና ማንነታቸው የሚገልጽ መታወቂያ ያላቸው መሆኑን ማረጋገጥ እንዳለባቸውና ወንጀል ተፈጽሞ ሲገኝም በወቅቱ ለፖሊስ ማሳወቅ እንደሚገባ መልእክቱን አስተላልፏል። ናይጄሪያ በወደብ ዘርፍ $600 ሚሊዮን ኢንቨስትመንት አገኘች። ናይጄሪያ የባህር ወደብ መሰረተ ልማቷን ለማዘመንና የንግድ ቅልጥፍናን ለማሻሻል በሚደረግ ጥረት ከኤፒኤም ተርሚናልስ $600 ሚሊዮን የኢንቨስትመንት ስምምነት ማግኘቷ ተገልጿል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ ስምምነቱን በሩዋንዳ ባደረጉት ጉብኝት ወቅት ይፋ ሲያደርጉ ለናይጄሪያ ኢኮኖሚ በዓመት እስከ $20 ቢሊዮን የውጭ ኢንቨስትመንት ለመሳብ ጠንካራ ዓለም አቀፍ ትብብር እንዳስፈለገ ገልጸዋል። የወደብ ዘመናዊነት ፕሮጀክቱ የጭነት አያያዝ እንደሚያሻሽል፣ በወደቦች ያለውን መጨናነቅ እንደሚቀንስና ናይጄሪያን በምዕራብ አፍሪካ ዋና የንግድ ማዕከል ለማድረግ እንደሚያግዝም ተጠቁመዋል። ትራምፕ ማስጠንቀቂያ ቢሰጡም ታይዋን ነፃነቷን እንደምታውጅ ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ቢሰጡም ታይዋን ነፃነቷን ከማወጅ ወደ ኋላ እንደማትል አስታውቃለች። ትራምፕ ከቻይናው ፕሬዝዳንት ጋር በቤጂንግ ለ2 ቀናት ከተወያዩ በኋላ የታይዋንን ነፃነት በተመለከተ ምንም ማረጋገጫ እንዳልሰጡ ተናግረዋል። ቻይና ታይዋንን የግዛቷ አካል አድርጋ ትቆጥራለች። ታይዋንን በኃይል ልትጠቀልል የምትችልበት እድል እንዳለም ይታመናል። የቻይናው ፕሬዝዳንት ጂ ጂንፒንግ ከትራምፕ ጋር ቢወያዩም ለታይዋን $11 ቢሊዮን መሳሪያ የመሸጥ ጉዳይ ውሳኔ አላገኘም። ታይዋን ራሷን እንድትከላከል አሜሪካ መሳሪያ መስጠት ብትሻም ከቻይና ጋር የሚያጋጫት እርምጃ ከመውሰድ መቆጠብም ትፈልጋለች። የታይዋኑ ፕሬዝዳንት ላይ ቺንግቲ ታይዋን አሁንም ነፃና ዲሞክራሲያዊ ሀገር ስለሆነች ነፃነቷን ማወጃ ያስፈልጋትም ብለዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ